ብሎ የሚደረግበትን ማግኘት አስወልም ይህን ጸደይ መሰል አየር ከተጎነጨን በኋላ በምታዩት መልኩ ዛሬ የእንጨት ፈለጣ አዋጅ አለብን ማለት ነው። ቤተሰብ ይህንን ቪዲዮ ሁላችሁም እስከ መጨረሻው በማየት ላይክ በማድረግ እንድታበረታቱኝ ጋብዛለሁኝ። ምክንያቱም ለኔ የሚጠቅመኝ በጣም ስለሚያስፈልገኝ አሁን ሰዓት ላይ በጣም ስለሚያስፈልገኝ ይህን ቪዲዮ እስከ መጨረሻው በማየት ላይክ በማድረግ ኮሜንት ጻፉልኝ። አመሰግናለሁ። እና ዛሬ ሶፊ በምታዩት መልኩ እቃ በማጠብ ተጀምሯል ማለት ነው። ሁላችሁም ላይክ ሰብስክራይብ ያደረጋችሁ ወሬ አላብዛባችሁ። እዚህ ጋር ትንሽ ምግብ ከቀማመስን በኋላ እስኪ ቤታችንን እናስጎብኛችሁ ብለን በምታዩት መልኩ እንግዲህ ቤታችን ፏ ፍክት አድርገናታል። ያምራል ወይስ አያምርም? ኮሜንት እና በምታዩት መልኩ ይህን ይመስላል። ድመቱ ጮኸብኝ። ቀጣይ ከዛ ሶፊ እንደምታዩት ወደ ኩሽና እየሄደች ነው። አንቺ የት ነው የምትሄጂው? ጠብቂኝ እያልኩኝ በምታዩት መልኩ ያው ፏፈክሽ አድርጌ ለእናንተ በማሳየት ዛሬ ይህን ቪዲዮ በጣም ለፍቼበታለሁ። ወላሂ ለአዚምን በጣም ለፍቼበታለሁ። ሁላችሁም እስከ መጨረሻው በማየት ላይክ ሰብስክራይብ በማድረግ አበረታቱኝ ቤተሰቦች። በጣም ወላሂ ከምንም በላይ ከምነግራችሁ በላይ ለፍቼበታለሁ። የኔ ቤተሰብ እንደማታሳፍሩኝ አውቃለሁኝ። እወዳችኋለሁ። አመሰግናለሁ። እዚህ ጋር ለዳቦ መጋገሪያ ኮባ መቁረጥ ስላለብኝ ያው እዚህ ኮባ ልቆርጥ ነው ማለት ነው። ኮባችን እንደምታዩት አድርጎልናል። የምር ያው እንግዲህ ዳቦ መጋገር አድርሶናል ማለት ነው። ምን ትላላችሁ? የምር ዳቦ መጋገር አደረሰን። እንግዲህ ምን አለው የተከሉት የዘሩት ያፈራል የሚባለው ይሄ አይደል? እና እንደምታዩት ዛሬ ኮባችንን ቆርጠን እንዲያቦጋገር ነው የምላችሁ ቤተሰቦች። እና
ይለያል። ኮባው ደግሞ ብታው ንጹህ ናት የምር በቃ ንጹህ አይገልጸውም የምር። ሽንኩርት እየላጠች ነው ሶፊ። አዎ እዚህ ጋር ሽንኩርት እየላጠች ነው። ዛሬ ወጥ እሷ ነች የምትሰራው ማለት ነው። እና በምታዩት መልኩ ሽንኩርቷን እየከታተፈች ነው፣ እየላላጠች ነው። እስኪ ቶሎ ላጭ ምን አይነት ነገር ነው በእናታችሁ እያልኩኝ እኔ ትንሽ ስበሳጭ ነበረ። ናና ላጣ እያለችኝ እሷም ሙድ ስትይዝብኝ ነበረ። በቃ ምን ልበላችሁ ስንዛዛግ ነው ያረፈድነው ባል ባንከርት ነው ዛሬ በከሰል ነው ወጥ የምንሰራው። እስኪ ከሰል እናምጣ፣ ከሰል አልቆብን ነው። በምታዩት መልኩ እንግዲህ ከሰላችንን ይዛ ሶፊ ወደ እዚህ እንመጣና በቃ እዚህ ጋር አላደን የመጣዱ አለ ምናምን ብለውን እነዚህ ድመቶች ደስ አሉኝና አነሳኋቸው። ከዛ ሶፊ ከኩሽና እየሄደች ነው። Eus. እንጀራችን ተጋግሮ አልቋል። እኔ ይዤ የምሄደው ያው እኔ ይዤ ልሄድ ሶፊ ፍም ትጭራለች ማለት ነው ለከሰል። እንጀራዬን ይዤ ልሄድ በምታዩት መልኩ ትንሽ ኩሽና ታስቸግራለች። ለዛ ነው ያው እንጀራዬን ይዤ ሄድኩኝ። ሶፊ ቶሎ ጨረሽ ነኝ ምናምን እያልኳት ነበረ። ያው እስኪ እሷም እዚህ ጋ ያው ጫጭራ በጣም ፍም ወርዶታል። እኔም እንጨት አይታችሁኛል ስፈልጥ እንግዲህ በቃ የሚገራርሙ እንጨቶችን ፈላልጬ አዘጋጅቼላችኋለሁ። ተመልከቱ እንግዲህ ያለፈም እንደ ጉድ ነው የወረደው ነው የምላችሁ እንደ ጉድ። እስኪ ይውልኝ እስኪ እንደው እንደ ጉድ አይደል እንዴ? በእኔ እንሂድ ይዘን እንሂድ ምናምን ብያት እሷም ይዛ ወደ እንከርታችን ላይ አድርገን ወጣችንን እንሰራለን ማለት ነው ቤተሰቦች።
ጨስ ይበልበት ብላ ነው ቤቱ ሶፊ ማለት ነው። እንግዲህ እስኪ ጨስ አርጊበታ። ጨስ ይበል። ኧረ አሁን እስቲ መች በቃ አሁን ከውጭ ስንገባ ጥሩ ነገር ትሸታለች አይደል እንዴ? እዚህ እንግዲህ ሶፊም ያልጨረሰችው አለ ገና ብዙ ነገር አላት። እስኪ ቶሎ በይ እናትሽ ዛሬ ሰዓት ሄዷል፣ ምሳ ተው ኧረ ቶሎ በሉ ምናምን እያልኳቸው ነበር። በቃ ለሁለት ነው ዛሬ የሰሩት ማለት ነው። በጣም ትስቃላችሁ ወደፊት ያለውን እያያችሁ። በጣም እኔ ለራሱ በቃ ፍጥጥ ስል ነበረ የምር። በቃ ሁለት ሆነው አልቻሉም። በቃ ታውቃላችሁ ከበዳቸው፣ አልሆነላቸውም። እና ሶፊ እዚህ ጋር ቲማቲም እየላጠች ነው። ቀጠቀጠችው። ትችያለሽ ነው የምልሽ። በቃ ትችያለሽ በባት ለማለት ነው። ዱሙ ምን እየሰራህ ነው እያልኩት እዚህ ጋር ሶፊ በምታዋት መልኩ እንትኗን እየቀጠቀጠች ነው። ዛሬ በእናታችሁ ዛሬ ለየት ያለ ነው በባህሪው። እንደምታዩት እኔ እዚህ ጋር ውሃ እየቀዳሁኝ ዛሬ ምንም ውሃ የለም ነበርና እንደአጋጣሚ ጀሪካ ላይ ቀርተን አስቀምጠን ነበር። እሷን ወደ ጀሪካ እየቀዳሁኝ በቃ ከባድ ነበረ። ውሃ እዚህ ችግር አለ ታውቃላችሁ። ሀይቅ አንዳንድ ጊዜ ነው ያው ዛሬ አሁን ክረምት ምናምን ስለመሰለ ያው ዝናብ ስለሚጥል በዛ ምክንያት ያው ውሃይቱ ትመጣለች እንጂ ውሃ የለም። እና ውሃ ጨርሰን ወደ ጀሪካኑ እያደረኩኝ ነው ማለት ነው እዚህ ላይ ውሃ ጠማኝ። ኧረ ልጠጣ። ኧረ በእናታችሁ ልቃጠል እንዴ? እስኪ ይሄንን ውሃ እና ይሄንን የሀገራችሁ ውሃ የናፈቃችሁ እስኪ እንጠጣ አብረን አንድ ላይ እና በጣም ጠምቶኛል የምር እንዴ ዛሬ ጠምቶኛ አቅም በቃ ችልስ ነው ያደረኩት። በቂ ነው። ከዚህ በላይ ቢበዛም መጥፎ ነው ይበቃል። በልክደንና ወደ ቦታው አስቀምጠው። ሶፊ እሱን እያጫወተቻት ነው። ክፈችው እስኪ ሽንኩርቱ በስሏል እንዴ ምናምን ብያት ስከፍተው ያው ሽንኩርቱ መብሰል ላይ ገና መቼ አልበሰለም ገና። አሁን ደግሞ ይሄ በእናታችሁ ዛሬ ምንድነው ከሰሉ ምናምን እያለች ተናዳ ነበር። እዚህ ቲማቲም አለ እሷን አምጥታ ቀጥቅጬ በደንብ አድርገሽ ቀጥቅጬ ወይ አሁንም አልበሰለም ብዬ ብከፍተው አሁንም አልበሰለም። ኧረ ዛሬ ደግሞ ምንድነው መጥቶበታል ምናምን እያልን በቃ ተናደርን። እሷም እኔም ነው የምላችሁ በቃ ከሷ ብሼ እኔ ጨስኩኝ ነው የምላችሁ። በቃ በጣም ነደደኝ ምናምን ታቁላላው ጀመረ። ግን ምንም ሊበስል አልቻለም በፍጥነት። ኧረ ዛሬ በቃ ምን እንዳገኘው አላውቅም ነው የምልሽ። ከሰሉ በቃ በጣም አስቸጋሪ ነበር። በቃ ከሰሉን እሱን የለም ከፍ ይላል 150 ነገ ገበያ ይዘሽ ውጭ አትይኝም ታዲያ እዚህ ጋር 150 ብር ገብቷል ብለው ፓፓዬ እንደምታውስ እስኪ ፓፓያችን እንዴት እንደሆነ ያምራላ። ሰላሙ አለይኩም ልበላችሁ። ቤተሰብ እስኪ ቦጉ ምሳውን ሰራ አድርጉ። አፍጡን አቀልዱ። ምሳ ሰራ አድርጉና 7 ሰዓት ምናምን ይሆናል። አዛም ብሏል። እንደሰባችሁ ፈጠን ነው።
በሁለት የሚራገብ ነገር ታሪክ ነው። ኧረ ጉር ነው። እና በጣም እየሳኩባቸው ነበር። ለሁለት ያራክቡት ጀመር ነው የምላችሁ። በቃ ለሁለት የሚሉት በቃ ዛሬ ሊሆንልን አልቻለም እያሉ በጣም ተናደዱ። በቃ ነይማ ዘይት አድርጊና ስሪ ምናምን እያልኳት እሷም እዚህ ጋር ዘይት እያደረገች ነበረ። እና በቃ ዘይቱ በቃ ሽንኩርቱ አልበሰለ ታውቃላችሁ። በጣም አስቸጋሪ ነው የምር። አንዳንድ ጊዜ የሚጠምበት ሰዓት አለ አይደል? ጥምም አለ በቃ ዘይት እስኪያርግበት በደንብ ምናምን እያልኳት እሷም አደረገችበት። እንግዲህ በደንብ አድርጋ እስኪ ከበሰለልን አብረን የምናየው ይሆናል። ቶሎ መብሰል አለበት የምር። በቃ ከሰሉም ጠፍት በቃ ጥምም ነው ያለው። አንዴ ከጠመመ ጠመመ አይደል? እንደው በቃ እኔ በጣም ይገርመኛል የምር። እንደ አንዳንድ ጊዜ የሚጠምባቸው ነገር በጣም ያሳዝናል። እና በቃ እዚህ ጋር ቲማቲሙን አደረገችው። አሁን በቃ ቶሎ አቁላሊና በቃ እስኪ የምሳ ሰዓት አለፈ የምር። አሁን 8 ሰዓት ሊሆን እኮ ነው ምናምን እያልኩት ሲውል ላይ ምናምን እያለች ደንግጣለች። እሷ ለራሱ በቃ እንደ ዛሬ ምሳ ሳልፈን አልበላን። የበላነው ዛሬ ምሳ ሳልፈን ነው። እና በቃ አሁን እየበሰለልን ይመስላል። በቃ ትንሽ አስቸጋሪ ነው ታውቃላችሁ። ያው አንዳንድ ጊዜ በቃ እንትን በርበሬሽን ጨምሪና አቁላል ያልኳት በቃ በምታዩት መልኩ በርበሬዋን ጨምራ አቁላላችሁ። እና በጣም የሚገርም ነበር የምር። እስኪ ያው ዛሬ አሪፍ እና ላይክ ሰብስክራይብ እያደረጋችሁ ቤተሰብ እና በምታዩት መልኩ ታራገበው ጀመር። ያው ማራገብ ግድ አለባት። በቃ ምንም ማድረግ አልቻለችም። ታውቃላችሁ አስቸጋሪ ነው። በቃ ብታራገበው ወዳ ብትለው ምን ብትለው እየሳኩኝ ነበር የምር። አንተ ሳቅ ምን አለብህ ምናምን እያለችኝ እሷም እስኪ እንደምትዋት በቃ እንደው ብትለው እስኪ በአይነቱ ለየት ያለ ቪዲዮ እንምጣላችሁ ብለን እኮ ነው። እንደምታዩት እዚህ ጋር አትክልታችንን እናሳያችሁ። እስኪ ደግሞ እናስጎብኛችሁ። እስኪ እዚህ ጋር ጫት ይደርሳል ልቅመሳት እስኪ ምናምን ብዬ ስቀምሳት በጣም ትመረራችሁ። ወዲያውኑ ተፋት። ከዛ እንደምታዩቸው እዚህ ጋር ደግሞ በቀሎቹ እንዴት እንደሆኑ ያምራሉ። በምታዩት መልኩ ይሄ ቦታ ፉላ ታውቃላችሁ? ዋው የሚወድ እስኪ ኮሜንት ላይ ይህን ይመስላል ፉላችን። እዚህ ጋር ፓፓያ አለን። ፓፓያው እንደምታዩት ያምራል። እና ቦታውንስ አካባቢውንስ እንዴት አያችሁልን? እና ተመልሰን ወደ ነኢማ ዘንድ መጣን። እሷም እንደምታዩት እያቁላላች ነበረ። ትንሽ ያስቸግራል። በቃ አልበስል ብሎ ማለት ነው። በጣም አስቸግሯል ነበር። በቃ እንትኗን ምስሯን ጨምራ በቃ ምንም ማድረግ አይቻልም። ምስራችን ጨምረን እናሸው ጀመረ። በደንብ እናሸዋለን። ዛሬ ገረማ ወጥ ትሆናለች ብዬ አስባለሁ። ትንሽ ሽንኩርቷ እንትን ልትል ብላ ልታስቸግረን ትችላለች፣ ግን ችግር የለውም። ምርጥ ወጥ የምንበላው። እስኪ አራግቢ ቶሎ ምናምን እያልኳት ዋው ተንደከደከች ወጣችን። ዛሬ ሆዴ ተንጫጫ እያልኳት ነበረ። እንደዚህ ግዝግ በቃ ሆዴ በቃ ተንጫጫ ብላችሁ ተንጫጫ በቃ ትንሽ አየሩ ግን እንዴት ነው በእናታችሁ? በጣም ዛሬ አየሩ ተመችቶኝ በቃ ለእናንተ እስኪ ላሳያችሁ በቃ ድባቡን ሁሉም ብዬ ነው። እና ዝጋ በቃ እንትናችን ወጣችን ሰርተን ስለጨረስን እስኪ ውዱ አድርጌ እኔም ውዱ ላድርግና ሶላታችን ቆም እንድንል እንደምታዩት ብርቄን ይዤ ወደ ውዱ ከዛ ውዱዬን አድርጌ ተመልሼ እዚህ ጋር ቁጭ ብዬ ውዱዬን አደርጋለሁ እስቲንጃ ካረኩ በኋላ። እና ትንሽ ደስ ይላል። አንዳንድ ጊዜ አየሩ በጣም ይመቻል። በጣም ደስ ይላል። በቃ ለየት ያለ ነው የምር። በክረምት በቃ በጣም የሚያምረው ነገር አረንጓዴው በቃ ለየት ያለ ነው የሚሆነው። በጣም ያምራል። ምን ይላል በቃ ደስ ይላል። በቃ ቶሎ ውዱዬን አደረኩኝና አሁንም ትንሽ ፈጠንኩባቸው። አሁን ልፍጠን በጣም ቪዲዮ ረዝም ስለሆነ ነው። ኮቴል ለብሼ እስኪ እቺን ድንጋይ ላሳያችሁ። ቪዲዮ መቀረጸው በዚህ ነው ቤተሰብ በእናታችሁ። እስኪ ሁላችሁም ላይክ ሰብስክራይብ አድርጉልኝ እያልኳችሁ ነው።
እና በምታዩት መልኩ እንግዲህ ጉዟችን አድርገን ሶላታችን ሰግደን ምሳ ደርሷል ተብለን እንግዲህ ምሳ እየበላን ነው። ሌሎቹ ርቧቸው ቶሎ በልተዋል ማለት ነው። እሷና እኔ ብቻ ነበርን የቀረነው። ያው እሷና እኔ ባንዴ እየበላን ነው ማለት ነው። እንብላ ቤተሰብ እንብላ የምር እንብላ። ኧረ እናንተስ ወላሂ ጠነከራችሁ። ቀጣይ ወደ ቡና ስነ ስርዓት እንገባለን። እንደምታዋት ሶፊ ጨስ አድርጊበት እያልኩኝ ትንሽ ሞቅ ብሎኝ ነበር ዛሬ። በቃ ደስ ብሎኝ ነበር የምር። በቃ እስኪ ጨስ አድርጊበት ቶሎ በእናትሽ ምንድነው መፍዘዝ ምናምን እያልኳት፣ አይ መሆንህ ነው ቀስ በል እንጂ ምናምን እያለች ቢስሚላህ አማን መንጀ በበረካ ጀባ ሁሉንም በእጅሽ እንግዲህ የምትረከይበትን ማግኘት በሰፊው እንግዲህ ሁሉም የሚደረግበትን ማግኘት አስወር ወላን ጊዜ ተመረቀስ እጭ የመራጭ እያሉ ምናምን እዚህ እያሾፉብኝ ነበር። ወላሂ ላዝም ምንድነው እናንተ ምንድነው በእኔ የምታሾፉት? በቃ አጋጠመ በቃ እኔ መመረቅ አለመቻል ብርቅ ነው እንዴ ምናምን እያልኩኝ እኔም በቃ በጣም ነደደኝ ነው የምላችሁ። በቃ ከልቤ ነው የነደደኝ። በቃ እየሳቁብኝ ነበር፣ በጣም ሳቁብኝ፣ አዘንኩኝ። ታውቃላችሁ በቃ እስኪ ምርቃት የምታውቁ ጣል አድርጓችሁ ሶፊን በኮሜንት መርቋት ነው የምላችሁ። እና በምታዩት መልኩ እንግዲህ ለየት ያለ ነው የምር። እንደምታዩት እንግዲህ ዛሬ ቡናችን ይህን ይመስል ነበረ። ሁላችሁም እንደተጋበዛችሁ እንደወደዳችሁ ተስፋ አደርጋለሁ። ሁላችሁንም እናመሰግናለን። እና ዛሬ ደስ ይል ነበር የምር። በቃ ደስ ይል ነበር። ሞቅ ደመቅ አድርገነው ነበር፣ ፏፈሽ ብለን ነበር እና ደስ ይላል። እናንተም እንደወደዳችሁት ጥርጥር የለኝም። እናመሰግናለን። ላይክ ሰብስክራይብ ያደርጋችሁ ለምታበረታቱን በጣም አድርገን እናመሰግናለን። ሁላችሁንም ከልብ እናመሰግናለን። ለማን ካሜራ ማኖች ላይክ ሰብስክራይብ እያደረጋችሁ ቤተሰብ የዛሬው ውሏችን ይህን ይመስል ነበር። ሁላችሁንም እናመሰግናለን፣ እንወዳችኋለን። መልካም ቆይታ ይሁንላችሁ።